ሰላም ጤና ይስጥልን ተመልካቾቻችን፣ የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዘን ቀርበናል። በካቡል ላይ የተፈጸመው የአየር ጥቃትና የፓኪስታን ታሊባን ውጥረት እየጨመረ መሆኑን በርካታ መረጃዎች እየወጡ ነው። የየመን ሀውቲዎች የጋዛን እርቅ የሐማስ ድል ነው ብለዋል። ሆኖም ስምምነቱ ከተበላሸ አስተማሪ ቅጣት ለመስጠት ዝግጁ መሆናቸውን ገለጹ። በመጨረሻም ኢራን የሆርሙዝን ስትሬት መጠቀም ባንችልም ሌሎች ሀገሮች እንዲጠቀሙበት አናደርግም፣ መስፋፋትን አንፈልግም፣ ነገር ግን በግዛታችን ላይ የሚፈጸም ማንኛውንም ጥቃት አንታገዝም ብለዋል። አሁን ወደ ዝርዝር ዘገባው እናልፋለን። አብራችሁን ቆዩም። ሰበር ዜና። አፍጋኒስታን በኢስላማባድና በታሊባን መንግስት መካከል ውጥረት ከጨመረ በኋላ የካቡል ከተማ በከፍተኛ የአየር ጥቃት ተመታለች። ምንም እንኳ እስካሁን የትኛውም ሀገር በጥቃቱ ኃላፊነትን ባይወስድም የፓኪስታን ወታደራዊ ቃል አቀባይ ጥቃቱ የተፈጸመው በፓኪስታን መሆኑን በተዘዋዋሪ አረጋግጠዋል። ምንጮች እንዳረጋገጡት የቴህሪክ ኢ-ታሊባን ፓኪስታን መሪዎችን የያዘም ተሽከርካሪ በካቡል አብዱልሀቅ አደባባይ ኢላማ የተደረገ ሲሆን ይህም በክልላዊ ሀገራት መካከል ያለውን የውክልና ጦርነት ወደ አዲስ ምዕራፍ ከፍ አድርጎታል። በርካታ የካቡል ነዋሪዎች በማህበራዊ ሚዲያ ላይ እንዳስታወቁት የፓኪስታን የአየር ጥቃቶች ድምፅ እጅግ አስፈሪና ከፍተኛ ከመሆኑ የተነሳ በከተማዋ ሰፊ ክፍል ተሰምቷል። ከጥቃቱ በኋላም ተዋጊ ጀቶች በካቡል ሰማይ ላይ ለተወሰነ ጊዜ ሜትሮላቸውን ቀጥለዋል። በተጨማሪም ምንጮች እንደገለጹት በፓክቲካ ግዛት ባርማል ወረዳ የሚገኘው የማርጋ ባዛር አካባቢ ላይም ጥቃት የተሰነዘረ ሲሆን ይህም የገበያ ቦታዎችና በአቅራቢያው ያለው ቤቶችና ሱቆችን በመምታት ከፍተኛ የገንዘብ ኪሳራ አስከትሏል። ይህ ድርጊት በአፍጋኒስታን የቀድሞ ከፍተኛ ባለስልጣናት ዘንድ ከፍተኛ ውግዘት ገጥሞታል። የቀድሞ የውጭ ጉዳይ ሚኒስትር ዶክተር ራንጊን ዳድፋር ስፓን በኤክስ ላይ ባሰፈሩ ጽሑፍ የፓኪስታንን የካቡል ጥቃት አጥብቀው በማውገዝ የፓኪስታንን የብሔራዊ ሉዓላዊነትና ዓለም አቀፍ ሕግን የጣሰ አጥቂ ነች ብለዋል። የአፍጋኒስታን የተባበሩት መንግስታት ድርጅት ተጠባባቂ ተወካይ ናስር አህመድ ጥቃቱን የጥቃት ድርጊትና የአፍጋኒስታንን የግዛት አንድነት ከባድ ጥሰት ሲሉ ገልጸውታል። የታሊባን ቃል አቀባይ ዘቢሁላ ሙጃሂድ የፍንዳታዎችን ድምፅ ማረጋገጣቸውን ገልጸው ምርመራ እየተካሄደ መሆኑን አስታውቀዋል። የታሊባን መከላከያ ሚኒስትርም የፓኪስታንን አውሮፕላኖች የአየር ክልላቸውን መጣሳቸውን አረጋግጦ ሁኔታው ከተባባሰ የፓኪስታን ጦር ሙሉ ኃላፊነት እንደሚወስድ አስጠንቅቀዋል። የፓኪስታን ወታደራዊ ቃል አቀባይ አህመድ ሸሪፍ ታውጅሪ በፔሻዋር ባካሄዱት ጋዜጣዊ መግለጫ ላይ ለፓኪስታን ሕዝብ ደህንነት አስፈላጊ የሆኑ ሁሉ እርምጃዎች ተወስደዋል እናም ይቀጥላሉ በማለት ጥቃቶችን በተዘዋዋሪ አረጋግጠዋል። ይህ ጥቃት የፓኪስታን የውጭ ጉዳይ ሚኒስትር አሚር ካን ሙቃቢ ኒው ዴሊ ገብተው ከህንድ የውጭ ጉዳይ ሚኒስትር ጋር ከተገናኙ በኋላ ብዙም ሳይቆዩ መከሰቱ የሁኔታውን ውስብስብነት ያሳያል። ይህ በእንዲህ እንዳለ የየመን ሁቲዎች የጋዛን እርቅ የሐማስ ድል ነው ብለዋል። ሆኖም ስምምነቱ ከተበላሸ አስተማሪ ቅጣት ለመስጠት ዝግጁ መሆናቸውን ገለጹ። የየመን ሀውቲ ቡድን በሺዎች የሚቆጠሩ ደጋፊዎች ዓርብ ዕለት በዋና ከተማው ሰና ተሰባስበው በእስራኤልና በሐማስ መካከል የተደረሰውን የተኩስ ማቆም ስምምነት የፍልስጤማውያን ድል ነው ሲሉ አከበሩ። ሐሙስ ዕለት ይፋ የሆነው እርቅ በአሜሪካ የሚደገፈው የ20 ነጥብ የሰላም እቅድ የመጀመሪያ እርምጃ ነው። በመጀመሪያው ምዕራፍ እስራኤል ሁሉንም ታጋቾች በመመለስ ምትክ ወደ 2000 የሚጠጉ የፍልስጤም እስረኞችን ትለቃለች ተብሎ ይጠበቃል። በሰልፉ ላይ የተነበበውና በሁቲ የሚተዳደረው አልማሲራ ቲቪ የተላለፈው መግለጫም የተኩስ ማቆም ስምምነቱን ለሐማስ እንደ ድል የገለጸ ሲሆን እስራኤል ስምምነቱን ከጣሰች ቡድኑ በከፍተኛ ጥንቃቄ ላይ እንደሚቆይ አስጠንቅቋል።
የሁቲ መሪ አብዱል ማሊክ አልሁቲ በኋላ በአልማሲራ ቀርበው የሂዝቡላና የኢራንን ፍልስጤማውያንን በመደገፋቸውን አወድሰዋል። ሁቲዎች የአሜሪካና የእስራኤልን ተጽዕኖ በመቋቋም ትልቅ ሚና እንደሚጫወቱ ተናግረዋል እና የጋዛ ጦርነት ከ2 ዓመት በፊት ከጀመረ ወዲህ ቡድኑ 1835 ሚሳይሎችና ድሮኖችን በእስራኤል ከተሞችና በቀይ ባህር ውስጥ በሚገኙ እስራኤል ላይ በተገናኙ መርከቦች ላይ ማስወንጨፉን ተናግረዋል። በደርዘን የሚቆጠሩ መርከቦች ጉዳት ደርሶባቸዋል እና 4ም ሰምጠዋል ብሏል። ሁቲ የሚተዳደረው የጤና ጥበቃ ሚኒስቴር በዚህ ሳምንት እንዳስታወቀው የአሜሪካ የእንግሊዝና የእስራኤል አየር ጥቃቶች ከኖቬምበር 2023 ጀምሮ በሰሜን የመን ላይ 319 ሰዎችን ሲገድሉ 1357 ሰዎችን አቁስሏል። አብዛኞቹም ሲቪሎች ናቸው። ሰልፈኞች መሳሪያ ይዘው መፈክሮችን ያሰማሉ። በእስራኤልና በሐማስ መካከል የተደረሰውን የተኩስ ማቆም ስምምነት ለማክበር በሰንዓ የመን ጥቅምት 10 2025 በተካሄደ ሰልፍ ላይ በሺዎች የሚቆጠሩ የየመን ሀውቲ ቡድን ደጋፊዎች አርብ ዕለት በዋና ከተማዋ ሰንዓ ተሰባስበው በእስራኤልና በሐማስ መካከል የተደረሰውን የተኩስ ማቆም ስምምነት የፍልስጤማውያን ድል ነው ሲሉ አከበሩም። እንዲሁም የፍልስጤም ተቃውሞ ንቅናቄ ሐማስና ኢስላማዊ ጂሃድ ለፍልስጤም ሕዝብ ለቀረበው ዓለም አቀፍ አጋርነት ያላቸውን ጥልቅ ምስጋና ገለጹ። በተለይም ኢራንን፣ ሊባኖስን፣ የመንንና ኢራቅን በእርቅ ጥረቶች ድጋፍና በእስራኤል የዘር ማጥፋት ወንጀል ጋዛን በመደገፍ ላደረጉት ዲፕሎማሲያዊ፣ ፖለቲካዊና ሰብአዊ ሚና አወድሰዋል። ቡድኑ በጋራ ባወጣው መግለጫ የዘር ማጥፋት ወንጀልን ውድቅ ያደረጉና ለወረራ ተጠያቂነትን የጠየቁ ዓለም አቀፍ ድምጾችን የፍልስጤም ጉዳይ ፖለቲካዊና ሰብአዊ እንዲሁም ዓለም አቀፋዊ ጠቀሜታ እንዳለው የሚያሳይ ጠንካራ መልእክት አስተላልፈዋል ብለዋል። የእነዚህ አራትና ዓለም አቀፍ እንቅስቃሴዎች ድጋፍ የፍልስጤማውያንን ሞራል በእጅጉ ከፍ እንዳደረገ ጠቁመው ይህ ሞራሪዎቹ የተነጠለና የተከበበ አካል ናቸው የሚለውን ያሳያል። ሐማስና ኢስላማዊ ጂሃዲስ በተለይም የእስራኤልን ድርድር ለማደናቀፍና ግጭቱን ለማራዘም ከምታደርገው ጥረት በተቃራኒ የፍልስጤም የድርድር ልዑካን ጦርነት በቋሚነት ለማቆም በጋዛ ላይ የሚደረገውን ጥቃት ለማስቆም ከተያዙ ግዛቶች ለቆ ለመውጣትና እገዳውን ለማንሳት ቁርጠኛ መሆኑን አረጋግጠዋል። መግለጫው ለእነዚህ ግቦች የስምምነቱ የመጀመሪያ ምዕራፍ አስቀድሞ ተደርሷልና ቀጣዮቹ ምዕራፍ በቅርቡ ይወሰናሉ ብለዋል። በመጨረሻም ኢራን የሆርሙዝን ስትሬት መጠቀም ባትችል ሌሎች ሀገሮች እንዲጠቀሙበት አትፈቅድም። የኢራን አብዮታዊ ጥበቃ ጓድ የባህር ኃይል አዛዥ ኢራን ራሷ የሆርሙዝ ስትሬት መጠቀም ባትችል ሌሎች ሀገሮች ነዳጅና ጋዝ ጭነት እንዲጠቀሙበት እንደማትፈቅድ አጽንኦት ሰጥተዋል። የኋላ አድሚራል አሊ ዛሬ ታክሴሪ በቴሌቪዥን ባደረጉት ቃለ ምልልስ የወንዙን ስትራቴጂካዊ ጠቀሜታ አጉልተው ሲናገሩ ዓለም የሆርሙዝን ስትሬት መጠቀም እየቻለች እኛ የማንችለው ነገር አለ። የነዳጅና ጋዝ ታንከሮች በባህር ዳርቻዎቻችን ሲያልፉ የኢራን ነዳጅ ግን ማለፍ አለመቻሉ ምክንያታዊ አይደለም ብለዋል። የኢራን ኃይሎች ብሔራዊ ጥቅሞችን ለማስጠበቅ ዝግጁ መሆናቸውን በድጋሚ አረጋግጠዋል። የኢራን ሕዝብ በፋርስ ባህረ ሰላጤና በኦማን ባህር ውስጥ ያሉ ወታደሮቻቸው በሰራዊትም ሆነ በየባህር ኃይል ውስጥ ብሔራዊ ጥቅሞቻችንን ለማዳከም በሚፈልግ ማንኛውም ሰው ላይ ጸንተው እንደሚቆሙ ማወቅ አለባቸው ብለዋል። የኢራንን ክብር እስከ መጨረሻው እስትንፋሳችን ድረስ እንከላከላለን ብለዋል። የኋላ አድሚራል ታንጊሴሪ የኢራንን እያደገ የመጣ የመከላከያ አቅምም ጠቁመው ዛሬ ሚሳኤሎችን፣ ድሮኖችን እና የባህር ኃይል መርከቦችን ማምረትና ወደ ውጭ መላክ ከሚሉት ጥቂት ሀገሮች መካከል መሆናችን ኩራት ይሰማናል ብለዋል። ጠላቶቻችን የኒውክሌር ጦር መሳሪያ እንደማንከተል ያውቃለሁ። በዚያ መንገድ ላይ ምን እምነት የለንም። ነገር ግን ኢራን በእነሱ ቁጥጥር ስር እንድትቆይ ስለሚፈልጉ የሳይንስ እድገቶቻችን ይቃወማሉ። በቅርቡ የተካሄደው የ12 ቀን ግጭት አስመልክቶ የኢራን ኃይሎች የእውነተኛ አቅማችን ትንሽ ክፍል ብቻ እንዳሳየው ገልጸው በዚያን የ12 ቀን ጦርነት አሸናፊዎች ነበርን፣ ምክንያቱም ግጭቱን የጀመርነውም ሆነ እንዲያበቃ የጠየቅነው እኛ አይደለንም። የወታደሮቻችን መስዋዕትነት ገና ሙሉ በሙሉ
አልተተገበረም። በሶስቱ የፋርስ ባህረ ሰላጤ ደሴቶች ላይ የኢራን ሉዓላዊነት በተመለከተ አዲስ ለቀረበ ይገባኛል ጥያቄ አስተያየት ሲሰጡ ታንጊሴሪ እንዲህ ብለዋል። የውጭ ኃይሎች ከነዚህ ይገባኛል ጥያቄ በስተጀርባ ናቸው። በነሱ ክልል ውስጥ መገኘታቸውን ለማረጋገጥ እንዲህ ያሉ ግጭቶችን ያቀጣጥላሉ። ደሴቶቹ የኢራን ግዛት የማይነጣጠሉ ክፍሎች ናቸው። መስፋፋትን አንፈልግም፣ ነገር ግን በግዛታችን ላይ የሚፈጸም ማንኛውንም ጥቃትን አንፈቅድም ብለዋል።